جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا ወንድሞቼ አባቶቼ حقيقة الله عز وجل ለኛ ያዋለልን ወለታ በጣም ብዙ ነው ጸጋው ከጸጋዎቹ ሁሉ ትልቁ ጸጋ የኢስላም ጸጋ ነው الله سبحانه وتعالى ትልቅ ኒዕማ አድርጎ ጠቅሶልናል የኢማን ጸጋ የተውሂድ ጸጋ ከነዚህ ሁሉ ጸጋዎች ባልተናነሰ እዚህ ኢስላም ጸጋ ውስጥ ደግሞ የሚገባው የነብዩ ሰለላሁ ዐለይሂ ወሰለም ሱናን የመከተል ጸጋ ነው አላህ መልእክተኛውን ሰለላሁ ዐለይሂ ወሰለም ለዓለማት ሁሉ አዛኝ አድርጎ ነው የላካቸው قال الله وما أرسلناك إلا رحمة للعالمين ለዓለማት ሁሉ አዛኝ አድርገን እንጂ አላክንህም አላቸው ለሙስሊሙም ለካፊሩም ለትልቁም ለትንሹም ለወንዱም ለሴቷም ለሁሉም ማለት ነው ለዓለም ሁሉ ነው አላህ عز وجل ረህመታቸው እንደየሁኔታው እንደየቦታው ይገለጻል ስለሆነም ነብዩ አለይሂ ሰላቱ ወሰላም ቀጥታውን መሐጃ የዲኑን መንገድ አብራርተዋል ማስረጃንም በእኛ ላይ በግልጽ ማብራሪያ አቆመዋል ነብዩ ሰለላሁ ዐለይሂ ወሰለምን አላህ ምን አድርጓቸዋል የመመሪያ ወይም የሐቅ መለኪያ አድርጓቸዋል በማዕና ሰዎችን ከጨለማዎች ወደ ብርሃን እንዲያሸጋግሩ መሪ አድርጓቸዋል ስለሆነም የአላህ ሪሳላ በአግባቡ አድርሰዋል አማናንም ተወጥተዋል ኡማውንም በታማኝነት መክረዋል በአላህ Subhanahu Wa Ta'ala መንገድ ላይም የሚጠበቅባቸውን ተገቢውን ትግል በማድረግ አላህ ዘንድ ከአላህ ጋር ተገናኝተዋል አለይሂ ሰላቱ ወሰላም ያመጡት መንገድ ግልጽና ጉልህ ነው ምንም ማሻሚ የሌለው አደናጋሪ የሌለው አባጣ ጎባጣ የሌለው ግልጽ ያለ መንገድ ነው ይዘው የመጡት ረሱል አለይሂ ሰላቱ ወሰላም ሐቅን አስተራጭተዋል ኸይርን አስተራጭተዋል ሐቅንም አብራርተዋል የተሳሳቱ እምነቶችና አቋሞችና መለካከቶችን መልሰዋል ሰዎችንም አላህ Subhanahu Wa Ta'ala እንዲገዙ በንግግርም በተግባርም ለአላህ ተገዥ እንዲሆኑ አቅጣጫ ሲዘዋል ስለሆነም ከሳቸው ህልፈት በኋላ አለይሂ ሰላቱ ወሰላም ማንኛውም ኡማ ማንኛውም ማህበረሰብ መስተካከልና ማማር የሚችለው የሳቸውን ፈለግ ሲከተል ብቻ ነው لماذا لأن خير الهدي هديه صلى الله عليه وسلم كفلقوا كله مرطو فلق يساتشو فلق بمهون يتنسانوا عليه الصلاة والسلام مرياتشن ناتشو أرآيانا مسالي ناتشو ليلة مهبر سب مسالينا أرآيا ميادرقو تفتوت አርቲስቶችን እግር ኳስ ተጫዋቾችን ዘፋኞችን ክብርና እምነት የሌላቸውን አርአያ ቢያደርጉም ቅሉ እኛ ግን አርአያ አለን ምሳሌ አለን የሚያስቀኑ ምሳሌ አርአያ መሆን የሚችሉ ታላቅ ምሳሌና አርአያነታቸውን አላህ من فوق 7 سماوات የመሰከረላቸው አሉ ነብዩ አለይሂ ሰላቱ ወሰላም لقد كان لكم فيهم أسوة حسنة نبي الله إبراهيم عليه السلام إننا تكتايوቻቸው መሰረት በማድረግ አላህ ምን አለ እነሱ እነዚህ ሁለቱ ለእናንተ መልካም አርአያ ሊሆኑላችሁ ይገባል አለ Subhanahu Wa Ta'ala መልእክተኛውን عليه الصلاة والسلام መታዘዝን ከራሱ ከአላህ መታዘዝ ጋር አያይዞ ነው ያመጣው يا أيها الذين آمنوا أطيعوا الله وأطيعوا الرسول እናንተ አማኞች ሆይ اللهن تعززوا ملك تنياونم تعززوا على ثم يقول لقد كان لكم في رسول الله أسوة حسنة ملك تنياو لأن أنت ملكام أرآيا تدرقوا الله جهال إلى الله ملكام مسالي ملكام أرآيا ساينور سكرنا سينور اللي أيام صحابة رسول الله صلى الله عليه وسلم أنس بن مالك እንደሚሉት ነብዩ عليه الصلاة والسلام ሲመጡ መዲና ሲገቡ ሁሉም ከተማ አበራል አሸበረቀ ደስ ይል ነበር
ደስታ ተሞላ የሞቱ ቀን ግን አንከርና አንፉሰና ራሳችንን ረሳናል አስጠላን ራሳችን መዲና ጨለማል ለምንድን ነው የጨለመው መሪው አለይሂ ሰላቱ ወሰላም በህይወት ስላልነበሩ ነው ሲያልፉ ሁሉ ነገር ይጨልማል ግን አልহামዱሊላህ ቢጨልምም ዲኑ አልጨለመም ጥለውልን የሄዱት መንገድ መልካም ጎዳና ነው ያንን መንገድ በአደራ አስረክበው ነው ያለፉት አለይሂ ሰላቱ ወሰላም እንዳንደነጋገር እንዳንደነባበር خير የተባለን ሁሉ ጠቁመዋል አለይሂ ሰላቱ ወሰላም ሸር የተባለን ሁሉ አስጠንቅቀውናል አለይሂ ሰላቱ ወሰላም ለኛ ሲሉ ከራሳቸው የበለጠ ለኡመታቸው ነበር የሚጨነቁት አለይሂ ሰላቱ ወሰላም አዛኝነታቸው ልክ ያለፈ ነበር ኡመቲ ኡመቲ ነው ጭንቀታቸው ዱዓህ ሙስተጃብ ይሆናል ተብሎ ለእያንዳንዱ ነብይ እድል ይሰጣል ለእያንዳንዱ የአላህ መልእክተኛ እድል ሲሰጥ ነብዩ አለይሂ ሰላቱ ወሰላም ምላሽ ማግኘት የሚችሉበትን የዱዓ እድል የተሰጣቸውን በምን ተጠቅመዋል يوم القيامه ለኡመቴ ይቀመጥልኛል አለይሂ ሰላቱ ወሰላም ለራሳቸው አይደለም እኮ ለኡመታቸው ነው ሲጨነቁ የነበሩት እንዲህ አይነት ነብይ እንዲህ አይነት መሪ እንዲህ አይነት አርአያና ምሳሌ የሚሆን አካል በህይወታቸው አይታችሁ ታውቃላችሁ ሊኖር አይችልም ፍጹም ስለዚህ ነብዩን አለይሂ ሰላቱ ወሰላም ስንከተል ሱናቸውን ስንል መንገዳቸውን እምነታቸውን አቋማቸውን ክብርና ደስታ ነው የሚሰማን ሁሉ ጊዜ በምንም ሳንጨናነቅ በደስታና በሙሉ እርካታ ነው መከተል ያለብን አለይሂ ሰላቱ ወሰላም ምክንያቱም ከራሳቸው የበለጠ ለኡመታቸው ለኛ ነው የሚጨነቁት አለይሂ ሰላቱ ወሰላም ويقول الله يا ايها الذين امنوا استجيبوا لله وللرسول ان انت امانيوች ሆይ የአላህና ለአላህና ለመልእክተኛው ጥሪ ምላሽ ስጡ ይላል يا ايها الذين امنوا لا تقدموا بين يدي الله ورسوله እናንተ ያመናችሁ ሰዎች ሆይ ከአላህና ከመልእክተኛው ፊት ማንንም አታስቀድሙ ይላል ሱብሃነሁ ወተዓላ ስኬትን ለፈለገ መቃናትን ለፈለገ ሐቅ ጋር ገጥሞ መጓዝ የፈለገ ነብዩን አለይሂ ሰላቱ ሰላም መከተል ብቻ ነው አማራጩ قال الله واتبعوه لعلكم تهتدون ትመሩ ዘንድ ለስኬት ትበቁ ዘንድ እሳቸውን ተከተሉ አለን ሱብሃነሁ ወተዓላ اتباع السنة نبي عليه الصلاة والسلام سنة مكتل لم يكتلوا سو كبرنا ما أرقنا درجانا مكفي قال في الدنيا في الآخرة يبلت أبو ياستان إنما تاكد سنة مبالو ويب حديث يميلون معنا يازو نبي عليه الصلاة والسلام نقر تكباراتشو ياصدقوتنا سلساتشو يتنقروا نقروج ተፈጥሯዊ የሚሆን መልካም ስብዕናቸውን የሚገልጹ መገለጫዎች ሐዲስ የሚለው ውስጥ ይገባሉ ሱና ስንል በጥቅሉም ነብዩ አለይሂ ሰላቱ ወሰላምን በእምነት በተግባር በአምልኮት በማህበራዊ ኑሮ በዳዕዋ ስልትና አካሄድ አርአያሳቸውን አርጎ መከተል ማለት ነው ማንኛውም ሰው ትእዛዛቸውን የመቀበልና የመከተል ግዴታ አለበት አማኝ በተለይ እስከሆነ ጊዜ ድረስ የማይታዘዝ ከሆነ ግን አስቸጋሪ ነው ለዚህ ነው ኢማሙ ሻፊዒ ሙሐመድ ኢብኑ ኢድሪስ ረሂመሁላህ ምን አሉ اجمع المسلمون ان من استبانت له سنه عن رسول الله صلى الله عليه وسلم لا يجوز ان يدعها لقائل كائنا من كان مسلموች ሁሉ ተስማምተዋል በምን ጉዳይ ነው ተስማሙት አንድ የነብዩ አለይሂ ሰላቱ ወሰላም ሱና ግልጽ የሆነለት ሰው ለማንኛውም አይነት ሰው ቢሆን የሳቸውን ንግግር መቃረንና መተው አይችልም ለማንም ቢሆን ምክንያቱም ዑለማዎችም አይማዎችም ሰሃባዎችም ከነብዩ ሰለላሁ ዐለይሂ ወሰለም በታች ናቸው እንጂ እኩልም ሊሆኑ አይችሉም በላይም ሊሆኑ ፍጹም አይችሉም የታወቀ ነው ሰሃባዎችን እንዲከበሩ ያደረጋቸው የነብዩ አለይሂ ሰላቱ ወሰላም ተከታይና ባልደረባ ስለሆኑ ነው ታቢዖችም እንደዚሁ እነዚህን ምርጥ ትውልዶች መከተል ስለቻሉ ነው ዑለማዎች ዑለማ الاسلام ائمه الاسلام እንዲከበሩ ያደረጋቸው ልባችን ውስጥ ቦታ ያላቸው ንግግራቸውን በጣም እናከብረውና እንቀበልበት ምክንያት
يا نبي عليه الصلاة والسلام فلك سلتكتلوا بتشانا بتشانا ليلا مكليات يلا ملكاو يساتشو قداينا ومالتنا لذي نوم إمام مالك رحمه الله منالو كل يؤخذ من قوله ويرد إلا صاحب هذا القبر وده نبي عليه الصلاة والسلام قبر يا ملكته منالو يمان نياتشن من نقر تكباينت لنورونا لملس بني يشلالالو አይ ተካረልህም ድባልና እርምት ሊያስፈልገው ይችላል የማን ንግግር ብቻ ነው እርምት የማያስፈልገው የነብዩ አለይሂ ሰላቱ ሰላም ንግግር ብቻ ነው ማንንም የእርምት ሐሳብ ሊሰነዝርበት አይችልም لانه حق وصدق ووحي من الله عز وجل بوحي يتاجزوناቸው عليه الصلاه والسلام ንግግራቸው እውነት ነው ሐቅን እንጂ አይናገሩም قال الله والذي جاء بالصدق وصدق به اولئك هم المتقون እውነትን ይዞ የመጣው من بلون علماء يفسرت نبي صلى الله عليه وسلم وصدق به ما ناتشو ሁሉም አማኝ እዚህ ውስጥ የሚገባ ቢሆንም በግንባር ቀደም አቡ በክር الصديق رضي الله عنه وارضاه ይገባል وما ينطق عن الهوى ያለው ማን ነው አላህ ነው ከልብ ወለዱ መልእክተኛ ያወራም ان هو الا وحي يوحى የሚተላለፈለትን መልእክት እንጂ ሌላ አያስተላልፍም ብሏቸዋል አቡ ዑስማን النيسابوري የሚባሉትም ታላቅ ዓሊም ምን ይላሉ መሰላችሁ من أمر السنة على نفسه قولا وفعلا በራሱ ላይ በንግግርም ይሁን በድርጊት ሱናን የነብዩን አለይሂ ሰላቱ ወሰላም ፈለግ በሱ ላይ የሾመ አዛዥ ያደረገ نطق بالحكمة ሲናገር አንደበቱ ጥበብን ይናገራል ጥበበኛ ይሆናል ومن حكم الهوى على نفسه قولا وعملا نطق بالبدعة سبحان الله በአንጻሩ ግን በተቃራኒው ለንግግሩና ስሜት ንግግሩና ተግባሩን ስሜቱን መሪ አድርጎ የሚሄድ ከሆነ በንግግሩና ተግባሩ ላይ ስሜቱን የሚሰልጥና የሚያዝ ከሆነ ስሜቱን እንዲያዝ የሚፈልግ ከሆነ የሚናገረው ቢድዓ ነው የሚሆነው ማንኛውም ዓሊም ንግግሩ ሲጣፍጥ ካያችሁ ቁርአንና ሱናን ስለተከተለ ብቻ ነው ማንኛውም ሰው ንግግሩ ደስ ካላለ መልእክቱ የሚሻክር ከሆነ ፈጠራና ቢድዓ ስተትን ያዘ ከሆነ ስሜቱን ስለሚከተል ብቻ ነው ምክንያቱ ሌላ አይደለም ነብዩ አለይሂ ሰላቱ ወሰላም እንደምታውቁት ዲናቸውን ጥርት አድርገው ነው ያስተላለፉት አንድ ጊዜ ሚንበር ላይ ወጡ ጁምዓ ቀን ወይም የሆነ ቀን ላይ አሰገዱ ወደ ቂብላ ዞረው ይላሉ ዑለማዎች አሰገዱ ረሱል አለይሂ ሰላቱ ወሰላም የሰላት አሰጋገድን አስተማሩ ስጁድ ላይ ሲደርሱ ወደ ኋላ ተመለሱ ወረዱና ከሚንበራቸው 3 ደረጃ ነው 2 ደረጃ ነው ላይ የሚቆመው 3 ነው በጥቅሉ ሁለቱ ላይ ቆመው ይወጡና ሶስተኛው ላይ ይቀመጣሉ ወደ ኋላ ተመለሱና ስጁድ ወረዱ ስጁዳቸውን እንዳጠናቀቁ ተመለሱና ሰገዱ ሌላውን ወደ ሚንበር ወጥተው ከዛ ጨረሱ ምን አሉ ይሄን ያደረኩበት ምክንያት لتقتدوا بي ولتعلموا صلاتي او كما قال عليه الصلاه والسلام እኔን ምሳሌ አድርጋችሁ የሰላት አሰጋገድንም ላስተምራችሁ ፈልጌ ነው ይሄን ያደረኩት አሉ عليه الصلاه والسلام ተቀጥለው መሄድ አይፈልጉም ለዚህ ነው ምን አሉ صلوا كما رايتموني اصلي በንግግር ብቻ አይደለም ያስረዱት በምንም ጭምር ነው በተግባር ከንግግር ይልቅ በተግባር የሚሰጥ ትምህርት ሁሉ ጊዜ አይምሮ ላይ ያርፋል ይጸናል ጥልቀት አለው የበለጠ ነገሩን አይን ሲያይ የበለጠ ነገር በአይን ይገባል እንደሚባለው በደንብ ለመረዳት ይጠቅመናል ለዚህ ነው ረሱል አለይሂ ሰላቱ ወሰላም ይሄን ያስተማሩ ሐጅን ሲያደርጉ የመጨረሻ አንድ ጊዜ ብቻ ነው ሐጅ ያደረጉት ለመጀመሪያና ለመጨረሻ ጊዜ ሐጀቱል ወዳዕ ይባላል ለሐጃቸው የመሰናበቻው ሐጅ ለመጀመሪያና ለመጨረሻ ጊዜ ያደረጉት ስለሆነ ነው በበርካታ ቁጥር ያላቸው ሱሐባዎች በተገኙበት ቦታ ነበር አለይሂ ሰላቱ ወሰላም ሐጅ ያደረጉት እና ሐጅ ሲያደርጉ ግመላቸው ላይ ሆነው ነው ግመል ላይ ሆነው ያደረጉበት ካደረጉባቸው ምክንያቶች አንዱ ምንድነው የሐጅ አተገባበራቸውን ማንንም ሰው ሳይገፈታተር ሳይጨናነቅ ችግር ውስጥ ሳይገባ በነፃነት የሚፈጽሙትን ተግባር ለማየት እንዲችል ነው وكان يقول خذوا عني مناسككم የሐጅ አፈጻጸምና ተገባበራችሁን ከኔ ተማሩ لعلي لا ألقاكم بعد عامي هذا ምናልባት ከዚህ አመት በኋላ ላላገኛችሁ እችላለሁ ይሉ ነበር አለይሂ ሰላቱ ወሰለም
ላላገኛችሁ እችላለሁና የኔን የሐጅ አተገባበር በግልጽ ከኔ ተማሩ ይሉ ነበር አለይሂ ሰላቱ ወሰለም። ጥያቄ لماذا اتباع سنة رسول الله صلى الله عليه وسلم نعمة نبي عليه الصلاة والسلام መከተል ለምንድነው ጸጋ ነው ያልነው? ብዙ ምክንያቶች አሉ። ከነዛ ምክንያቶች አንዱ ከልዩነትና ከመፈራረቅ የሚያድነን መንገድ ነውና። ልዩነት፣ መከፋፈል፣ መፈራረቅ በሽታ ነው። ኢማን ያለው ልብ ውስጥ ቅንጣት ያህል ኢማን ያለው አያስደስተውም። አይደለም በኢስላም አይደለም በላ ኢላሃ ኢላላህ ሙሐመድ ረሱሉላህ ጥላ ስር ያለ ሰው ይቅርና የአንድ አካባቢ ሰው ሲለያይ ደስ አይልም። ሌላ አቋምና እምነት ቢኖረው መበታተን መጥፎ ነው። የማንም መጫወቻ ያደርገናል። አላህ ስብሓነሁ ወተዓላ ወላ ተናዘዑ አትነታረኩ አለ። ፈተፍሸሉ ዓላማችሁ ይሰናከላል። ወተዝሀበ ሪሑኩም ኃይላችሁን ታጣላችሁ ይላል አላህ። ወስቢሩ ታገሱ። ልዩነት ክፉ ነው። ልዩነት ቅጣት ነው። መለያየት ቅጣት ነው። ለዚህ ነው ዲናችን ያስጠነቅቃል መለያየትን። አንድነትን ይገፋፋል፣ ይጋብዛል፣ ያስገድዳል። ወላ ተፈረቁ ይላል አላህ። እንዳትለያዩ፣ እንደ ይሁዳዎችና እንደ ክርስቲያኖች አትለያዩ፣ አትበታተኑ ይላል። ግን በምንድን ነው የምንሰበሰበው? የልብ መሰባሰብ ከሌለ የአካል መሰባሰብ ትርጉም የለው። ምሳሌው ቀላል ነው ለማየት ያክል። ለምሳሌ የሆነን ሰው የምትወዱ ከሆነ የልብ ሩቅ የለውም ይባላል አይደል? በልብ ምን ወደው ሰው ካለ ቢርቅም ቅርብ ነው። እንጠይቃለን፣ ስለሱ እንጨነቃለን፣ በአካል ቅርብ እንዳለን ይሰማናል። እና የሚዋደዱ ሁለት ሰዎችን አራርቀን እዚህ ዳርና ዳር ብናስቀምጣቸው ከሆኑ ደቂቃዎች በኋላ አጠገብ ለአጠገብ ሆነው እናገኛቸዋለን። በውስጥ ስለሚዋደዱ እንደ ማግኔት ኔጌቲቭ እና ፖዚቲቭ ፓርት ሲሳሳቡ ታገኛለህ፣ አንድ ላይ ይሆናሉ። ማራራቅ ይቸግራል፣ መጨረሻ ላይ ተስፋ ትቆርጣለህ። የልብ መራራቅ ያለባቸውን ሰዎች ግን አጠገብ እስቲላ አጠገብ አስቀምጣቸው፣ አብረው መቀጠል ይችላሉ። ከሆኑ ደቂቃዎች በኋላ ተራርቀው ታገኛቸዋለህ። ልክ ማግኔት ኔጌቲቭ እና ኔጌቲቭ ሲገናኝ እንዴት ነው የሚሆነው? ይገፈታተራል ወይስ ይሳሳባል? እንደዛ ነው። ስለዚህ አላህ የአንድነትን ኒዕማ ለሰሓቦች የዋለውን ሲናገር ምን አለ? ወአለፈ በይነ ቁሉብህም ልባቸውን አዋሃደ አለ አላህ። ኒዕማውን ይሄን ነው እንጂ አካላቸውን አላለም። ነዓም የአካልም አንድነት የልብ አንድነትን ተከትሎ ይመጣል። የአካል ልዩነት የልብ ልዩነትንም ሊያስከትል ይችላል። መታወቅ አለበት። ሁለቱ የተያያዙ ነገሮች ናቸው። ነቢዩ ዓለይሂ ሰላቱ ወሰላም ሰሓበቱ ረሱሊላህ ሰለላሁ ዐለይሂ ወሰለም አንድ ጊዜ ከሆነ ዘመቻ መጡና ተበታትነው አረፉ። ለማረፍ ሲባል ከወዳጅህም ርቀት አርፋለህ፣ ምክንያቱም ከወዳጅ ጋር ሲኮን አይተኛም እና ይህ መለያየታችሁ ከሸይጣን ነው፣ ተሰባሰቡ አላቸው ረሱል ዓለይሂ ሰላቱ ወሰላም። በደንብ ተጠጋጉ፣ ተሰባሰቡ። የአካል መሰባሰብም ወሳኝና አስፈላጊ መሆኑን ያሳየናል። ግን ምን መሰረት ያደረገ? ዲኑን መሰረት ያደረገ ሲሆን ነቢዩ ዓለይሂ ሰላቱ ወሰላም صف ያስተካከሉ ሁልጊዜ ያስተካክላሉ። እና ከዕለታት አንድ ቀን ሰሓቦች በቃ ተገንዝበዋል ብለው ማስተካከሉን ትተው ለማሰገድ ቀጥታ ሲገቡ አንድ ሰሓቢ ወጣ ብለው አዩ። ደረቱ ወጣ ብለው ተክቢራውን ተውና ዞሩና ምን አሉ? ሰፋቸውን ልታስተካክሉ ይገባል፣ አስተካክሉ፣ ካልሆነ አላህ ይለያያችኋል አሉ ረሱል ዓለይሂ ሰላቱ ወሰላም። ይህ ልዩነት በልባችሁና በፊታችሁ መካከል ያመጣል። ኢዘን ኢስላም ሁለቱ ላይ ትኩረት አለው። የልብ አንድነትም የአካል አንድነትንም አንድ ላይ ይፈልገዋል። አንዱን ብቻ ነጥሎ ሊሆን አይችልም። ግን ቅድሚያ የሚሰጠው የልብ አንድነት ነው። የትም ሀገር ሂዱ እናንተ የምታውቁትን የተማርነውን የነቢዩን ዓለይሂ ሰላቱ ወሰላም ሱና ብለን የያዝነውን ሰላት የሚሰግድ ሰው ቢኖርና ለየት ያለ ሰላት ቢሰግድ ወዴት ነው ልባችን የሚሄደው? አካላችን የሚሄደው? ምናቀውን ሰላት የሚሰግደው ሰው ጋር ነው አይደል? ያኛው ጋር እንሄዳለን። የሺዓን አሰጋገድ ብታዩ ፍጹም ልትጠጓቸው ነው። መልካቸው ቢያምርም ንግግራቸው ቢማርክም ልባቸው ግን እሺ በቃ ሩቅ ነው። ልብህ ከራቀ ከአንድ ነገር አለቅ።
ስለዚህ አላህ የይሁዶችን ባህሪ ሲናገር ማለት ተሕሰቡሁም ጀሚዓን ወቁሉቡሁም ሸታ ስታያቸው አንድ ይመስሉሃል የተሰባሰቡ ይመስሉሃል ልባቸው ግን ምን ያለ ነው በጣም የተራራቀ ነው አላህ የዚህን አይነት አንድነት ከኛ አይፈልግም ከኛ የሚፈልገው ምንድነው የልብ ውህደትና አንድነት ልብን አንድ ሊያደርግ የሚችለው ምንድነው ወህይ ብቻ ነው ቁርአንና ሐዲስ ማለት ነው ተውሂድና ሱና ኢዘን ሱናን መከተል ከመለያየትና ከመፈራረቅ ይጠብቀናል ምክንያቱም እኔ እናንተ ስንከራከር በሆነ ጉዳይ ላይ ወይም ስንወያይና ስንነጋገር አንተ የሆነ አቋም ይዘህ ወይም እኔ የሆነ አቋም ይዤ ማሸነፍ ያለበት ሐቅ እንጂ እኔ ወይም አንተ አይደለንም እኔ ሐቅ ይዤ ከሆንኩ ያሸነፍኩት እኔ ሳይሆን ሐቁ ነው ያሸነፈው አንተ ከሆነ ያሸነፍከኝ ሐቅን ይዘህ ለሐቁ ስል ልንበረከክ ግዴታዬ ነው ያንተ ማንነት ብዙ አያሳስበኝ የዚህን ጊዜ ነው የላቅን ህዝቦች ልንሆን የምንችለው ለሐቅ መበርከክና መሸነፍ ሲቻል ማለት ነው ነብዩ አለይሂ ሰላቱ ወሰላም ታዲያ ሰሃባዎቻቸውን የሚሰናበት ሰው አይነት ምክር መከሯቸው ሐዲስ العرباض بن سارية ላይ እንደመጣው ነብያችን መከሩን ይላሉ ጠንካራ ያለ ምክር ግሳጼያቸው ያስነባ ነበር ልብን የሚያንቀጠቅጥ ነበር ከሚገርማችሁ ዘጋቢዎቹ ሁሉ ያስለቀሳቸውና ልባቸውን ያንቀጠቀጠው ምን እንደሆነ በዝርዝር አልጠቀሱም ይላሉ ከሱ የበለጠ አሳሳቢ ምክንያቱም ይሄ ማስለቀሱ ልብን ማንቀጥቀጡ ማስታወሻ ነው ማነቃቂያ ነው ይህ ማነቃቂያ እንድንጸና የሚያደርገን ሌላ ምን ጸናበት ነገር ከሌለ ዋጋ የለውም ስንወጣ ልንረሳው እንችላለን ከአንድ ሁለት ቀን በኋላ እንረሳለን ልክ ሰው ሲሞት ዘመድ ሲሞትብን ልባችን ያዝናል ቅስማችን ይሰበራል አይደል ከሁለት ሳምንት ከሶስት ሳምንት በኋላ ምን ያለ ይመጣል እየረሳነው ይመጣል ሞትን ፊት ለፊታችን አይተን ነበር ዘመዳችን ሞቶ እየዘነጋኑ ግን እንመጣለን መዋዕዝ እንደዚህ ነው ጊዜያዊ ማነቃቂያ ነው መሰረታዊው ነገር መሰረታዊ ጠንካራ መልእክት ይዞ መሄድ ነው እና ሰሃቦች ምን አሉ ያ ረሱላህ የሚሰናበት ሰው ምክር ይመስላልና ምን ይሉናል ሲሏቸው ተናገሩ ካስተላለፉት መልእክት መጨረሻ ላይ ምን አሉ ከናንተ መሃል አላህ እድሜ የሰጠው ከኔ በኋላ የሚኖር ካለ فسير اختلافا كثيرا ብዙ አለመግባባቶችና ልዩነቶችን ይመለከታል ይኖራል ልዩነቱ ማለት ነው ይኖራል ማለት ይኖር ማለት አይደለም ግልጽ ነው እንደሚኖር ተናገሩ ረሱል ሰለላሁ ዐለይሂ ወሰለም መደናበሩ አቋም ማጣቱ አያስፈልግም መፍትሄ ማምጣት መፈለግ ብቻ ነው የሚያዋጣው ባንላይ ደስ ይለናል እንዳልኳችሁ ማንኛውም ሙስሊም አንድ ሙስሊም ሲለየው አይደለም ያቋም መለያየት በአቋም አንድ አይነት ሆነን የሆነ ቦታ ደርሶ ሲመጣ አንድ ወንድማችን አንድ ቤተሰባችን ውጭ ሀገር ሊሄድ ነው ሲባል ምን ያክል ነው የሚሰማ ልዩነቱ የአቋም ልዩነት ከሆነ የዲን ልዩነት ከሆነ በእስልምናና በኩፍር መሃል ከሆነ በሱናና በቢድዓ ከሆነ በጣም ይከብዳል ሐቂቃ እና ለማንኛውም ይሄን ልዩነት ታያላችሁ አሉ ረሱል ሰለላሁ ዐለይሂ ወሰለም መፍትሄውን አመጡ ወዲያው ነው فعليكم بسنتي وسنة الخلفاء الراشدين የኔንና የተቃኑ የተመሩ የሆኑትን ተተኪዎችን ፈለግ አደራችሁን ያዙ ተመሰኩ بها በደንብ አጥብቃችሁ ያዙት وعضوا عليها بالنواجذ በጥርሳችሁም አጥብቃችሁ ንከሱት ቀማኙ ብዙ ነውና ሐቅ ላይ ስትሆን شوف ሐቅ ላይ ስትሆን የሚቃወምህ ብዙ ነው አይደል የሚቀናብን ብዙ ነው አላህ ካፊሮችን እኮ ምን አለ ودوا لو تكفرون كما كفروا فتكونون سواء ክፉ ሰው ያንተ ጥሩነት ሰላም ይነሳዋል ያንተ ማልቀስ የሚያስደስተው ሰው አለ ሱብሃንአላህ ያንተ መደሰት የሚያስለቅሰው ሰው አለ ያንተ ማግኘት ሆዱን የሚቆርጠው ሰው አለ እንቅልፍ የሚያሳጣው አለ ምቀኛ ሐሲድ ምን አለ ራሳችን ብናጣ በወንድሜ ማግኘት ብደሰት ምን ሆናለሁ እረፍትና እኮ ሰላም ነው ለራስ ይባል እኮ ነው ሰላም አንተ ስትደሰት ብደሰት ስታለቅስ ባዘን ምንም አልሆንም እኔ የውስጥ እረፍትና እርካታ አገኛለሁ እንጂ ሌላ ማገኘው ነገር የለም ግን አንዳንዱ እንደዛ አይደለም ወልዒያዙ ቢላህ ስለዚህ ነው ሱናን ስንይዝ ዲንን ስንይዝ አያያዛችንን ማሳመር አለብን ካልሆነ ምንድነው የተባለው ጭብጡን ነው አያያዙን አይቶ ጭብጡን ቀማው እንደሚባለው ነው የሚሆነው አያያዛችን እንደ ነገሩ ከሆነ ያፈተልክብናል ቀማኙ ብዙ ነው ፊትናው ብዙ ነው
እምነት ላይ ጥርጣሬ ለመፍጠር የሚደረገው ዘመቻ በአቋማችን እንድንሸማቀቅ የሚደረግ ዘመቻ በአለባበሳችን በነብዩ አለይሂ ሰላም ሱና ሙስሊም በመሆናችን በእስልምናችን እንድንሸማቀቅ የሚደረገው ዘመቻ የውጭውን ብቻ አይምሰላችሁ ውስጣችን ያለ ስንት ሙናፊቅ አለ ወልዒያዙ ቢላህ የሚያኮማተር የሚያሸማተር አያዝን ካላሳመርን ዋጋ የለው ማንም ምን ቢለን ግድ ሊሆን አይገባም ዋናው አላህ ምን ይለኛል አላህ ምን ይለኛል አላህ Subhanahu Wa Ta'ala ከኔ የሚፈልገው ምንድነው አላህ ዘንድ ያለኝ ምድብ ምንድነው ምድብ አለ አይደል የውመል ቂያማ የቀኝ ምድቦች የግራ ምድቦች የሚባል ቀዳሚዎች ኋላ የሚመጡ የሚባል የትኛው ምድብ ውስጥ ነን እኛ ትልቁ ጥያቄ እሱ ነው ለማንኛውም ነብዩ አለይሂ ሰላቱ ወሰለም ልዩነትን ታያላችሁና ብለው ቀጥታ መፍትሄውን ሱና መከተል ነው ኢዘን ሱና ጸጋ መሆኑ ምንድነው ከልዩነት መጥ ይጠብቀናል ሱና ኒዕማ ነው ጸጋ ነው ያልንበት ሌላው ምክንያት ከዚሁ ጋር ተያይዞ ከመፈራረቅ ከመቦዳደን የሚጠብቀን በመሆኑ ነው ሱና ጸጋ ነው ለምን ካላችሁ አላህ Subhanahu Wa Ta'ala ሱናን ለተከተለ ሰው እኔ በቃዋለሁ ብሎ ዋስትና ወስዷል قال الله يا ايها النبي حسبك الله ومن اتبعك من المؤمنين الله من يلاچው ነብዩ አለይሂ ሰላቱ ሰላም አንተ ነብይ ሆይ አላህ አንተን የተከተሉ ሙእሚኖቹ በቂያችሁ ነው አላህ በቂው ከሆነ ማን ምን ሊያመጣ ይችላል اتباع السنه ጸጋ ለምን ሆነ ለቅናት ለመቃናትና ትክክለኛውን መንገድ ለመያዝ አይነተኛው መንገድ ስለሆነ ነው ከጥመትም ነጃ መውጫው መንገድ ስለሆነ ነው قال الله وان تطيعوه تهتدوا መልእክተኛው የምትታዘዙ ከሆነ ትመራላችሁ ብሏልና አላህ عز وجل በተቃራኒውስ እሳቸውን የተቃረነ ይወድቃል ይወድማል ይከስራል ان شانئك هو الابتر الله አንተን የጠላው ሰው ነው ዘረ ቆራጣ ነብዩ አለይሂ ሰላቱ ሰላም ልጆቻቸው ሲሞቱ ሙሽሪኮች አሽፈውባቸው ነበር ትንሽ ተሰምታቸው ነበር አላህ አይዞህ አላቸው አንተን ብዙ ኸይር ሰጥቻለሁ ከውተር የሚባለውን ኩሬ የውመል ቂያማ ሰጥቻለሁ እነሱ ግን ምን አላቸው ሞተው ታሪካቸው ከውልደት እስከ ሞት ነው የሚያልቀው ሱብሃንአላህ አንዳንድ ሰው አላያቸውም በህይወት ይያለ እንደ ሞተ ነው የሚቆጠረው ስሙ አይነሳም የለም ሞቷል የቁም ሬሳ ወይም በቁመናው እንደ ሞተ ነው የሚኖረው አንዳንድ ሰው ደግሞ አላያቸውም ሞቶ ስሙ ሁሉ ጊዜ ህያው ነው በህይወት በመሃላችን እንዳለ ይቆጠራል منه عليه ከነዚህ ሰዎች መሃል عليه الصلاه والسلام ነብዩ عليه الصلاه والسلام ሁሉም ዘንድ ህያው ናቸው ወዳጆቻቸውም ጠላቶቻቸውም ዘንድ ሁሉ ጊዜ በክፉ እንደተነሱ በህይወት እንዳለ ሰው አርጋው ነው የሚፈሯቸው የነብዩ عليه الصلاه والسلام ባልደረቦች አቡ ሁረይራ ህያው ናቸው አይደለም ሐዲስ በተነሳ ቁጥር ብዙውን የሐዲስ ድርሻ ያዙት እሳቸው ናቸው አቡበክር الصديق عمر بن الخطاب ሌሎችም ሰሃባዎች አብዱላህ ኢብኑ ዑመር ሌሎችም ረድዋኑላሂ ዐለይሂም ጀሚዓን ሱናን መከተል ለምንድነው ጸጋ ነው ያልነው ወንጀል ለመማር የአላህን ውዴታ ለማግኘት ትልቁ መንገድ ነው አላህ ዑለማዎች የመፈተኛ አንቀጽ ያሉት አለ አያቱል ኢምቲሃን قل إن كنتم تحبون الله فاتبعوني መልእክተኛው ሰለላሁ ዐለይሂ ወሰለም መከተል አላህን ለመውደድ ማስረጃ ነው ማሳያ ነው ለምሳሌ የሆነን ሰው ልጅን ትንሽ ልጅ እወድሃለሁ ካለን ይፈተናል አይደል እወድሃለሁ ካልነው ትወደኛለህ አዎ ትወደኛለህ አዎ መኪና ግዛልኝ ሊል ይችላል ትወደኛለህ አዎ ይሄን ነገር አድርግልኝ ካላረክ ምንድነው አትወደውም ማለት ነው በቃ ውሸት ነው ማረጋገጫ ይፈልጋል እንኳን ትልቅ ሰው ይቅርና ማለት ነው ልጅ ራሱ ማረጋገጫ ይፈልጋል ካሳካህለት ሰዩ ካላሳካ አትወደውም ማለት ነው አላህና መልእክተኛው አለይሂ ሰላቱ ወሰላምንም እንደዚሁ ምን ወድ ከሆነ በተግባር ማሳየት ብቻ ነው ለወሬ ሁሉ ያወራል እኮ ታውቃላችሁ በምላስ ወዳጆቻችን ብዙ ናቸው አይደል በተግባር ጊዜስ ሙሲባ ሲደርስብን ደስታ ሲገጥመን ወዳጆች ትንሽ ይሆናሉ የታሉ የሚወዱ የታላ አጃቢዎች የታላ አድናቂዎች የሉም ማን በላቸው አይታወቅም እውነተኛ ወዳጅ ከሆነስ ግን ፈተና ላይ ይለያል አይደል የአላህና የመልእክተኛ ውዴታ አለን የለንም በምን ይታወቃል በተግባራችን ይታወቃል አላህ ያለነኮ ሰዎችም ይመሰክሩብናል የታወቀ ነው
قل إن كنتم تحب يهون سويش متونا يهين آية مسرت بمارك مفسرات عندما نقرأت يهون سويش متونا إننا الله نودع لنا له قم ملكتين يوم من مارك يفلقون مكة أيفلقون دي مبالي إلا ما نتشاء الله قل إن كنتم تحبون الله متودوك هنا اندي هادرقوا بلاتشو مقالت عمار رقاقج أسفل قال فاتبعوني تكترني بلاتشو وتيتم من هنا إن أنت الله مورداتشو ما سيار إلا كذا ألفو يحببكم الله وتيتم مننا الله يوداتشو هل ويغفر لكم ذنوبكم وانجراتشو نميكر إلاتشو هل والله غفور رحيم إذن نبي صلى الله عليه وسلم مكة النعمة هنا بيت مكينات لمن دنا يا الله وديتا اسكتل لنا مولداتችን ማሳያ ብቻ እኮ አይደለም ግልጽ ነው መውለዳችንን ማረጋገጫ ነው ከዛ አልፎ ደግሞ ውጤት ያለው ውዴታ ነው እንዳልኳችሁ ሰዎችን እንወዳለን ብለን የውዴታ መገለጫችንን ልናበረክትላቸው እንችላለን ግን ምናበረክተው ነገር የነሱን ውዴታ አያስከትልን አናቀው ግልጽ ነው ያበረከትከው ነገር ሁሉ ሊወደህም ላይወደህም ይችላል እንደሰጠው ስጦታ አይቶ ማለት ነው አንዳንዱ ወድጃለሁ ብለ ተማምተ የሆነ ነገር ሰሰተው እቺን ብሎ ሞራልህን ይነካል ውዴታ አላስከተለም ማለት الله مولد الله يبقوا نجرو ولذلك يقولون ليس الشأن أن تحب ولكن الشأن كل الشأن أن تحب قم نجرو مولد هذا اللم وستان يكونوا قديتنا الله مولد ملكتين صلى الله عليه وسلم مولد شريعة قديتنا هذا ግን ወሳኙ ነገር እሱ አይደለም ወሳኙ ነገር ምን ነው ውጤቱ ነው ከዛም ይመጣልህ ምላሽ ነው መወደድህ ነው ቁም ነገሩ ከመውደድ ይልቅ ማለት ነው መውደድ ግዴታ ነው እውነተኛ ውዴታ ካልሆነ መወደድን አያስከትልም የተሳሳተ ይሆናል ማለት ነው ስለዚህ አላህን ለመውደዳችን ማሳያ ማመሳከሪያ ሁለተኛ ውጤቱ የአላህ ውዴታን ለማግኘት ምንድነው ነብዩ ሰለላሁ ዐለይሂ ወሰለም መከተል ነው ኢዘን ሱና ጸጋነቱ ምንድነው የአላህን ውዴታ ያስከተልልናል የወንጀል ምህረትንም ያስከተልልናል በነገራችን ላይ መግፊራ የሚለው አላህ ገፉር ረሂም ነው ስንል መግፊራ የሚባለው ይላሉ ዑለማዎች ሲትሩን ወዐፉ ሁለት ነገሮችን ያካተተ ነው ሲትር ማለት ይደብቅልሃል ከዛ ይቅርም ይልሃል ሁለት ነገር ነው ይቅርታ ማለት ብቻ አይደለም አስበው አንድ ሰው مثلا በደልከው እንበል ወይም በደለ እና ይቅርታ ለማለት ህዝብ በፊት ተነስቶ እገሌ በድሎኝ ነበር ይቅርታ ብየዋለሁ ቢልህ ምንድነው የሚሰማ ይቅር ባይልህ አይሻልም ምክንያቱም አጋልጧል ማለት ነው እገሌ በድሎኛል ነገር ግን አፉ ብየዋለሁ በደሉን ከዘረዘረ በኋላ ይሄ ላንተ ማዋረድ ነው ወይስ ይቅር ማለት ዝም አይልም ይቅር ባይልኝ ይሻላል ትላለህ ምክንያቱም አጋለጠህ ዛሊም መሆን እንደበደልከው አጋለጠ እኔ በልጣለሁ ካንተ ያለ ነው ማለት ነው አንተን አወረደ ራስን ከፍ አደረገ ይቅርታ ብያለሁ ብሎ ነገር ግን በድፍኑ የበደለኝን ሁሉ ይቅር ብያለሁ ቢል ወይ መጥቶ አንተን እንዲበድለህ ነበር በድብቅ ማንንም ሳይሰማ አፉ ብያለሁ ቢል ምን ይሆናል ደስታ ይሰማሃል አይደል አልহামዱሊላህ አፉ ብሎኛል ትላለህ አላህም ባሪያዎችን አፉ ብሏቸዋል غفر لهم ማለት እንደዚህ ነው አንደኛ ይደብቃቸዋል በሚስጥር ያስገባቸውና በመጋረጃ ውስጥ እንዲወል የሰርታል አልሰራህም ሰርቻለሁ ያ አላህ ማስተባበያ አለ አረ የለኝም እሺ ዱንያ ላይ አጋልጫለሁ አላጋለጥከኝም ዛሬም አላጋልጥህም አንደኛ ደብቅልሃለሁ ሁለተኛ ሰርጃለሁ እንዳልሰራህ ይቆጠራል ሱብሃንአላህ መግፊራ ይሄ ነው አስተግፊሩላህ ስንልኩ ይሄ ነው ጌታዬ ወንጀሌን ደብቅልኝና ይቅር በለኝ አታጋልጠኝ موسى عليه السلام كذي في قصة أستوى الشيء اللي هون يشتغل موسى عليه السلام زناب تفاباتش ونبى موسى عليه الصلاة والسلام زمن دعاء الرجو وتو زناب النزم بالله الله أنت ما تسنو الله أيتشال مالك كما هلاتشوا عند تفاتن يا سوال يا سو كالوتا بس ممكن يتناولنا زناب يكلك كلكاتشو زناب أرسلتشوا مالك يهين وحي الله استلال فلاتشو تتعرو አላህን 40 አመት የወነጀልከው ሰውዬ ሆይ ከመሐላችን ውጣ ሰዎች አለቁ እንስሳዎች ከብቶች አለቁ ልጆች ተራቡ ተጠሙ ያለቅን ነውና በድርቅ እባክህ ውጣልናል አልወጣም 40 አመት አላህን ሲያመጽ የነበረው ሰውዬ ተደብቆ ከሰዎች ማል እዛው ተሸፋፍኖ አለቀሰ ያ አላህ 40 አመት ሸፈነህኛልና ዛሬ ይቅር በለኝ በእኔ ምክንያት ነውና የተከለከሉት ሁሉም ይቅርታ አድርግልኝ ብሎ አላህን ተማጸነ استغفر الله وتاب اليه ከልቡ
ዝናቡ ዘነበ። ከዛ ነብዩላህ ሙሳ ጥያቄ ያቀረቡ ይባላል። ምን ብለው ያ አላህ የሆነ ሰው 40 ዓመት ወንጀሎኛል እሱ ካልወጣ ብለህ ነበር፣ አልወጣም። ሳይወጣ ዝናብ መጣ፣ እንዴት ሊሆን ይችላል ሲሉ ዝናቡን የሰጣኋችሁ በከለከልኳችሁ ሰው ሰበብ ነው። አሁን በሱ ሰበብ ነበር የከለከልኳችሁ፣ አሁን ደግሞ ዝናቡን ያዘነብኩት በሱ ሰበብ ነው። ምን ብለው ጥያቄ ያቀረቡ ይባላል ነብዩላህ ሙሳ አለይሂ ሰላቱ ወሰለም ያ አላህ ማንነቱን አሳውቀኝ። አላህ ምን አላቸው? እንዴት ወንጀለኛ ሆኖ ያላጋለጥኩትን ተውበት ካረገ በኋላ አላጋለጠው ትፈልጋለህ? አላጋለጠውም። የአላህ ሲትር እንደዚህ ነው። ልብ በሉ። ሰው ምን አይነት ባህሪ ያለን መሰላችሁ? ይቅር ብለን አልፈን እናነሳዋለን፣ የሆነ ቀን እናሸማቅቃለን ሰውን። እንዲህ አርገህ ነበር ትዝ ይልሃል ይላል መተን አፉ ብለኸኛል አይደል ስትለው እኮ አፉ ብያለሁ፣ ግን አላህ ግን ይሄን አያነሳም ሱብሓነሁ ወተዓላ፣ ዘግቶ ዝግ ያደርገዋል። ለዚህ መግፊራ ምክንያት ከሚሆኑን አንዱ ምንድነው? የነብዩን ሰለላሁ ዐለይሂ ወሰለም ሱና አሳምረን መከተል ነው። ሱና ኒዕማ ነው። ለምን አለን? ሱናን መከተል ከነቢያቶች አጠገብ ለመሆን ምክንያት ይሆናል። ትልቅ ደረጃ ለማግኘት ምክንያት ይሆናል ጀነት ውስጥ። ወመን ዩጢዕ ላህ ወረሱል አለ አላህ፣ አላህና መልእክተኛውን የታዘዘ ሰው ፈኡላኢክ እነዚህ ሰዎች መዐ አለዚነ አንዐመ አላሁ ዐለይሂም ነገ የውመል ቂያማ ከነዛ ጋር ይሆናል። ከነማን? አላህ መልካም ከዋለላቸው ሰዎች ጋር። እነማን? ሚነ ነቢይን ከነቢያቶች ጋር፣ ወስዲቂን ከእውነተኞች ጋር፣ ወሹሃዳ ለአላህ ብለው ከተሰዉት ሰዎች ጋር፣ ወሳሊሒን ከበጎ ሰሪዎች ጋር አጠገብ ከነሱ ጋር ይሆናል። የት? ጀነት። ማን? አላህና መልእክተኛውን የታዘዘ። አላህ ምን እንዳለ ታውቃላችሁ? ቀጥሎ ወሐሱነ ኡላኢከ ረፊቃ። እነሱ መሆን እኮ አይደለም የነሱ ጓደኛ መሆን ራሱ እንዴት ያምራል። የሀብታም ጓደኛ ብትሆን ደስ አይልም? የባለስልጣን ጓደኛ በስሙ እንበላለን አይደል? የባለስልጣን የሀብታም ጓደኛ ብንሆን በስሙ እንበላለን የሱ ነው ምናምን ብለን። ጀነት ውስጥ የነዚህ መልካም ሰዎች ጓደኛ መሆን እንዴት ያስደስታል። አንድ ሰሓቢ ነቢዩን ዓለይሂ ሰላቱ ወሰላም ረጅም ጊዜ ካደሙና ረሱል ዓለይሂ ሰላቱ ወሰላም ያው ባለ ውለታን መላሽ ናቸው በይ አይደሉም። እና ውለታውን ሊመልሱላቸው ለዚህ ሰሓቢ ምን አላቸው? እስቲ የፈለግከውን ጠይቀኝ፣ ምን ትፈልጋለህ አላቸው። ዱዓ ሊያደርጉ ረሱል ዓለይሂ ሰላቱ ወሰላም ወይም ሊሰጡ። የሰሓቢው ጥያቄ ምን ነበር? ኡሪዱ አስአሉከ ሙራፈቀተከ ፊል ጀና፣ ጀነት ውስጥ የእርሶ ጓደኛ መሆን እፈልጋለሁ። አው ገይረ ዛሊክ አለ፣ ከዚህ ውጭ ሌላ ጥያቄ የለህም? ኧረ ሌላ ጥያቄ ጠይቅ። ላ ከዚህ ውጭ ሌላ ጥያቄ የለኝም። እንዴ አስቡት፣ ዱንያ ላይ የረሱል ዓለይሂ ሰላቱ ወሰላም ሙራፊቅ ጓደኛ ሆኖ አኺራ ላይ መለየት ይችላል? ይመኛል? ሊሆን አይችልም። አረ ሌላ ነገር ቢሉ አይቻልም። ይሄ ነው ጥያቄ። ከባድ ነው። ነህ አይደለህም ማለት ይችላሉ ረሱል ዓለይሂ ሰላቱ ወሰላም? ወይም አንዳንዶቹ እንደሚቀልዱት አብሽር እኔን ኻድም እንጂ በኪሴ ጀነት ይዤ እገባለሁ ብሎ ሰውን የሚጫወት የራሱ ባሪያ የሚያደርግ ሰው አለ። ወልዒያዙ ቢላህ። አብሽር ከኔ ጋር ይዤ እገባለሁ። መግባትን አረጋግጥ መጀመር። መግባትን ሳያረጋግጥ ስለሌለ ነብዩ ዓለይሂ ሰላቱ ወሰላም ግን እንደዚህ አላሉም። ሹፍ ምን አሉ? እንዲህ ካልክማ እምቢ ብለህ ከዚህ ውጭ ሌላ ጥያቄ የለኝም ካልክ ፈአዕኒ ዐላ ዛሊከ ቢከስረቲ ስጁድ፣ ሱና በመስገድ ሱና ሰላትን አብዛና እርድ አግዘኝ በዚህ ጥያቄ ላይ አለ። ቀጥታ አብሽር እኔ ዱዓ አደርጋለሁ አላህ ሙስተጃብ ያደርግልኛል አላሉ። ጥያቄው የእሳቸው ጉዳይ አይደለም አይደል? የሚፈጽሙት መፈጸም አይችሉምና እሺ እኔ ዱዓ አደርግልሃለሁ፣ ነገር ግን አንተ በምን ልትረዳኝ ይገባል? ስጁድ አብዛ። ስጁድ አብዛ ማለት ምንድነው? ሱና ሰላት አብዛ። ከፈርዱ ውጪ ፈርድ አይጠየቅም መቼም። ሱና ሰላቶች ላይ በርታና ጠንካራ ሁን። ኢዘን ሐታ የነብዩ ዓለይሂ ሰላቱ ወሰላም ጓደኛ መሆን ቅርብ መሆን ከፈለግን ሱና መከተል የግድ መሆኑን ያሳየናል። ፈርዱን ብቻ አይደለም ልበሉ፣ ሐታ ሱና ላይ ጠንካራ መሆን አለብን። ስንት ሱናዎችን ነው ሱና ስለሆነ ብለን ምን ተወው? ለምን እንዲያታረግም ሱና ስለሆነ፣ ለምን እንዲያታረግም ሱና ስለሆነ፣ ለምን እንዲታረጋለህ ሱና ስለሆነ። ሐቂቃ አሳፋሪ መልስ ነው። ሱና ስለሆነ ተውት ነው እንዴ? በቃ በዝቶብናል ማለት ነው
አጅሩ በስቶ ነው ሱና ስለሆነ ማንሰራ ሆነ የለበትም ሲሆን ፈርዱ ላይ ጥያቄ የለም ብያቸዋለሁ አልቋል ፈርዱ ሱና ላይ ብርቱ በመሆን ለአላህና ለመልእክተኛው አለይሂ ሰላቱ ሰላም ያለንን ውዴታ ያለንን ቅርበት ማሳየት ነበርብን የነብዩ አለይሂ ሰላቱ ሰላም ሱና መከተል ለምንድነው ጸጋ ነው ያልነው ኒዕማ ስለሆነ ነው ለስኬት የሚያበቃን ስለሆነ ነው الله لكن الرسول والذين آمنوا معه ነገር ግን መልእክተኛውና ከሳቸው ጋር ያመኑት جاهدوا بأموالهم وأنفسهم በገንዘባቸውና በነፍሳቸው ታግለዋል وأولئك لهم الخيرات ብዙ በረከቶች ኸይራቶች አላቸው وأولئك هم المفلحون ይላል ለስኬት የበቁ ናቸው ይላል አላህ ከነሱ ያድርገን ነብዩን አለይሂ ሰላቱ ወሰላም መከተል ጸጋነቱ ምንድነው ከውርደት ከዱንያ ውርደት يادننا نبي عليه الصلاة والسلام من قالوا في الحديث الذي أخرجه أبو داود وجعل الذل والصغار على من خالف أمري وردة النبتات جنة توسنوا على لبمان ينين تأزاز لتقارن سو جنة مقبيا من قد مهونو من ما يتراترم بمجر شام من قالوا رسول عليه الصلاة والسلام نبي عليه الصلاة والسلام مكتل ጸጋ የሆነበት ሌላ ምክንያት ጀነት ለመግባት ዘላለም ጀነት ውስጥ ለመኖር አንደኛው መንገድ ነው ነብዩ አለይሂ ሰላቱ ወሰለም ምን አሉ كل امتي يدخلون الجنه الا من ابى ኡመቶቼ ሁሉ ጀነት ይገባሉ እምቢ ያሉ ሲቀሩ አሉ ሰሃቦች ገረማቸው እንዴት አንድ ሰው ጀነት መግባትን እምቢ ይላል ሁሉ ኡመቶቼ ጀነት ይገባሉ ማን ሲቀር انبي على سكر من انبي على جنة مقبات الفلقم يعني من قالوا صلى الله عليه وسلم من أطاعني ولت ملكتنا يسكمتت من أطاعني دخل الجنة ومن عصاني فقد أبى كأجر ملس أنيني تازجا جنتي قبال فكتتهم يوم بتزاوري جنة مقباته أي كرم فجمرا ميهون زقيتهم بيهون ينين تزاز يالتكبرنا بني لا يامسه انبي بلوال جنة انبي كاليتنا منوريهم اساتنا والعياذ بالله الله يطبقنا سنن مصارر كبادنا بانصارو عند حديث ብቻ አይተን ላጠቃል ነብዩ አለይሂ ሰላቱ ወሰለም ኩሪ ያላቸው يوم القيامه ከጀነት የፈሰሰ ኩሪ ያንን ኩሪ ይጠጣ እስከ يوم القيامه ድረስ يعني እድሜ ልኩን ማለት ነው يوم القيامه ነውና እድሜ ልኩን አይጠማም ጥማት የሚባል ነገር አይነካውም ያንን ኩሪ በተመለከተ ወይም ሀይቅ በተመለከተ ረሱል አለይሂ ሰላቱ ሰላም ምን አሉ የመጠጫው ኩባያ ብዛት የከዋክብትን ቁጥር ያከላል ከዋክብት ስንት ነው ከዋክብት ብዛት ስንት ነው ስፍር ቁጥር የለው ከዛ ይበልጣል አሉ ጥፍጥናው ከማር የበለጠ ነው በጣም ከማር የበለጠ ይጣፍጣል ጽዳቱና ንጣቱ ከወተት የበለጠ የነጣ ነው አሉ ረሱል አለይሂ ሰላቱ ወሰለም አንድ ጊዜ የተጎነጨ ለዘላለም እስከ እድሜ ልኩን መቼም ጀነት ገብቶ መሞት የለም አይደል ለዘላለም ጥማት የሚባል ነገር አይነካውም አሉ እና እኔ ላጠጣቆም በቆምኩበት የሆኑ ሰዎች የኔ ኡመት ሆነው ሳለ ሲባረሩ አያቻለሁ አሉ ከኋላ ሲመለሱ ሲታገዱ መላእክቶች አግደዋቸው ዞር በሉ ማለፋችንም ይያሉ ኡመቶቼ ናቸው ብዬ ይላልው አሉ ኡመቶቹ መሆኑን በምን አወቁ ሲሉ ውዱ ያደረጉበት ገጽታ ምልክት ይታያል የውመል ቂያማ አብርቶ ይታያል ውዱ አድራጊ ሰጋጆች ናቸው ኡመቶቼ ናቸው ላለሁኝ አሉ ተዋቸው ሲል ምን ባላለው አሉ አው ኡመቶችህ ናቸው ነገር ግን ካንተ በኋላ ምን አዲስ ፈጠራ እንዳመጡ ታውቃለህ ምን እንደፈጠሩ ታውቃለህ እባላለሁኝ አሉ ሰጋጆች ናቸው ሰዎች ልብ በሉ ሰላት የተውት አይደለም ሰጋጆች ናቸው ለዚህ ማስረጃ ምንድነው በውዱ ምልክታቸው ላይ ይቻቻዋል አሉ አለይሂ ሰላቱ ወሰለም ውዱ የሚያደርጉት መቼም ለሌላ አይደለም ለመስገድ እና አዲስ ፈጠራ ካንተ በኋላ አዲስ ነገር አምጥተው ነበር ሲባል ቁርጥ ያርግልኝና አዙሩልኝ ዲኔን የቀየረን ሰው እንዳታመጡብኝ ዞር አድርጉልኝ ይላለሁኝ አሉ ረህመተ ለልዓለሚን ይሁን ኢዘን ሱናን መጻረር እንዲህ አይነት ክፋት አለው ቢድዓ ስንሰራ እቺ ምን አለባት ትንሽ ናት እንዳትሉ በጣም አስቸጋሪ ነው አላህ ፊት ጥያቄ ስላለ ነው ከየት አመጣኸው
ማን አዘዘ ለምን እንዲህ ታደርጋለህ መልስ ከሌለ ከባድ ነው መባረር የሚፈልጋለ ከኛ መሃል ማንንም የለም በሙሉ እርግጠኝነት ታዲያ ሱና ላይ መጽናትና ሱና ማያዝ ያስፈልጋል የሱና ጸጋ ከነዚህ አንፃሮች ይገመገምና ይታያል አላህ Subhanahu Wa Ta'ala ዲኑን ሐቁን ምንከተል ያድርገን ሐቁን አሳውቆን የምንከተል ያድርገን ባጢልን አሳውቆን የምንርቅ አላህ ያድርገን በኢማን ኑረን በእስላም ኑረን በኢማንና በእስላም ከሱ ጋር ምንገናኝ አላህ ያድርገን ልባችንን ለዲን ክፍት ያርግልን አንድነታችንን በሱናና በተውሂድ አላህ ይጠብቅልን ልባችንን ከአካላችን በፊት ሰብስቦ አካላችንን በተውሂድ በሱና በቁርአን በሐዲስ ይሰብስበን ሽርክን ቢድዓን ክፉ ወንጀሎችን ሁሉ አላህ لمراك يرداننا يعجزن السم يارقلن اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار هذا وصلى الله وسلم وبارك على نبينا محمد